ሰላም ጤና ይስጥልኝ ተመልካቾቻችን፣ የበቀጥታ ስርጭት የሚተላለፍላችሁ ከኢትዮ ቤተሰብ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳኑ በረከት ያላችሁ ያልኩኝ ዛሬም እንግዲህ ባሉት ወቅታዊ ጉዳዮች ላይ ወደ እናንተ ቆይታ አደርጋለሁ። ይሄንን መልእክት እንስማውና ትንሽ ቆየት ያለ ቢሆንም እጅግ በጣም በእውነት ልብን የሚነካ ከዛም ባሻገር ደግሞ ያለውን ነባራዊ ሁኔታ የኔታ ገብረ መድኅን እንግዲህ ሁልጅ አድርገው ያሳዩናል። ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም። ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ሕይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይጠሉናል፣ ዝም አልነ። ያቃጥሉናል፣ ዝም አልነ። ይፈጁናል፣ ዝም አልነ። ያፈናቅሉናል፣ ዝም አልነ። ዝም አልነ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አልነ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ሕይወቷ ቤተክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? የኔታ እንግዲህ እግዚአብሔር ይስጥልን። በእውነት ግሩም ድንቅ የሆነ መልእክት ነው። ይህ ድምፅ የሚሰማችሁ የምስል የሚታያችሁ ሁላችሁም በያላችሁበት የዓለም ዳርቻ በድጋሚ የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ የተጀመረ አይደለም። ይህ ፈተና ከቀን ቀን ከጊዜ ጊዜ ግን መልኩን እየለወጠ ቁጥሩ እየጨመረ ከልካይና ዝም ባይነቱ እየበዛ ሲመጣ ከቁጥር ባለፈ መንገድ መከራችን እየበዛ መጥቷል። የመከራችን መብዛቱ ጉዳይ ብቻ ሳይሆን ደግሞ በዚህ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነን የሚሉ አካላት ወይም ደግሞ አገልጋይ ነን የሚሉ አካላት መሳተፋቸውን ስታይ ደግሞ ትገረማለህ ማለት ነው። በጣም ነው የምትገረመው። ዛሬ በሁለት ነገሮች ላይ ወደ እናንተ ቆይታ አደርሳለሁ። አንደኛው የደም ነጋዴ ካህናት እነማን ነበሩ? ምንድን ናቸው? ዓላማቸውስ ምን ነበረ? እንዴትስ እዚህ ኮሚቴ ውስጥ ሊገቡ ቻሉ? የሚሉትን ነገር ከእናንተ ጋር ቆያለሁ። ሁለተኛው ፖስተሩ ላይ እንዳያችሁት ሰው አልባው ቤተ ክህነት፣ ሰው የሌለው ቤተ ክህነት፣ ሰው የሚመስሉ ሰዎች የተቀመጡበት ግን ሰው የሌለው፣ ይሄን ለታሪክ አስቀምጡልኝ። ሰው የሚመስሉ ነገር ግን ሰው የሌለበት ቤተ ክህነት። ያው አማርኛ ለሚሰነጥቁ አማርኛ ሰንጣቂዎችን መናገር እንችላለን። ሰው ግዑዛን ከሆኑ ፍጥረታት የሚለይበት በማሰቡ፣ በመናገሩ፣ በማስተዋሉ ዛሬ ላይ የሚያደርጋቸው ነገሮች ነገ ይሄን ሊያመጡብኛል ይችላል ብሎ በማሰብ ጭምር ነው። አስተዋይነቱ፣ አርቆ ሀሳቢነቱ፣ ጥበበኛነቱ ይለየዋል። ከዛ አንጻር ግን አንዳንድ ጊዜ ሰው ማትመስልበትም አይነት አጋጣሚዎች ደግሞ ሊመጣሉ። ስታይ ሰው ነህ ግን ሰው አይደለም። ለዚህ ነው እኮ ሶሎሞን በአባቱ የመጀመሪያ ልጄ ሆይ ሰውን ብሎ የተመከረው ማለት ነው። ቅዱስ ዳዊት የሚወደው ልጁን ልጄ ሆይ ሰው ሁን አለ። ሰው ሳይሆን ቀርቶ አይደለም። ሰው የነበሩ ሰዎች ቤተ ክህነቱን ሲመሩት ነበረ። የቤተ ክህነቱን መስራች የነበሩትን ከዚህ ቀደም በተደጋጋሚ ስንናገር ነበረ። ዛሬ አንዳንዶች ወጥተው እንደሚሉት ብፁዓን አበው ሊቃነ ጳጳሳት ላይ እጅ መቀሰር፣ ብፁዓን አበው ሊቃነ ጳጳሳት ላይ ምናምን እንደዚህ የሚባሉት ነገሮች፣ ይህ ህዝብ በጣም አክባሪ ነው። ይህ ህዝብ ሰው ወዳጅ ነው። ይህ ህዝብ አባቱን አፍቃሪም ነው፣ አክባሪም ነው። እነሱን አይደለም። ጳጳስ መጣ ሲባል የሚሰጠውን ክብር እናውቃለን። እኔ በአይኔ ያየሁበትን መንገድ አይቻለሁ። ሊቀ ጳጳሱን ማግኘት ሳይቻሉ ቀርቶ በረከታቸው ይደርብንና ብፁዕ አቡነ ሳሙኤል የሚባሉ ጅማ አካባቢ ላይ የነበሩ ከዛ ወደ ሀረር መጥተው ሰው ያው እንግዲህ ሀረር አካባቢ ላይ ታውቃላችሁ ጭቃ ምናምን የበዛበት አካባቢ ነው እና አፈር ነው ብዙ ጊዜ መንገዶቹ ፒስታ ምናምን ነገር ስለሆነ ማለት ነው። መኪናው የረገጠውን ጭቃ ያነሳ ሰው ይቀባል፣ በረከት ነው እያለ ማለት ነው። እኔ ይህንን ባይኔ ያየሁበት እንግዲህ በዘመኔ ማለት ነው። ከዛ ዘመን ደግሞ በፊት የነበሩትን ማየት ይቻላል።
አባቱን የሚያከብር ትውልድ ነው። ሰው ክብሩ ይገልጠዋል፣ ሰው ስራው ይገልጠዋል። እነዚህ የደም ነጋዴ የሚባሉት አካላት ምንድን ናቸው? እነማን ናቸው? የሚሉትን ነገሮች እስኪ እናጣራና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በአርሲ ሀገረ ስብከት ችግር ተፈጥሯል፣ የአስተዳደር በደል ደርሶብናል ብለው ራሱ ኦርቶዶክሱ አመልክቶ ጥያቄ አቅርቦ በአንድም በሌላም አጣሪ እንዲላክ ተመድቧል። ሂሳቡን የሚመረምር ኦዲት የሚያደርግ ምናምን አይነት ነገር ማለት ነው። ሊቀ ጳጳሱን ኦዲት የሚያደርግ አካል ማለት ነው። ለሂሳቡ ሪፖርት ኦዲት ሲደረግ የሞተውን ሰው አገረ ስብከቱ ይህንን ያህል ሰው ተገሎብኛል፣ አሁንም ምዕመናኖቼ በስጋት ላይ ናቸው ብሎ ደብዳቤ ልላከለት ለዋናው መስሪያ ቤቱ፣ ሰው አልባ ለሆነው መስሪያ ቤት ማለት ነው። እሱ ነው መላክ የነበረበት ወይስ የሃይማኖት ተቋማት የሚባለው አካል የሚፈልጋቸውን ሰዎች ሰሌት አድርጎ ይዞ መሄድ ነበረበት? እዚህ ጋር ነው ጨዋታ። ለምን ቤተ ክህነቱ ራሱ ተጎዳውኝ ያለው ወይም ደግሞ ጉዳት ደርሶብኛል የሚለው ከራስ በላይ መጀመሪያ ራስህ ነህ ባለቤቱ፣ ባለድርሻው አካል አንተ ነህ። አንተ ራስህ ሄደህ አጣርተህ ከዛ በኋላ ገለልተኛ የሆነ ነገር ደግሞ ታጣራና ታስመሰክራለህ ማለት ነው። አንተ ባለቤቱ ብጣሽ ወረቀት መግለጫ አውጥተህ የተላከልህን ከዛ በኋላ እጅና ፍላይ ጭነት ተቀመጥክ በኋላ የመንግስት ካድሬ የሆኑ እነዚህ በልቶ አደሮች የደም ነጋዴ የነዚህ ንጹሃን ዛሬ በህይወት ያጣናቸው ዛሬ ነፍስ ከስጋቸው የተለየው የነዚህ የሰማዕታት ደም ይፋረዳችሁ። እናንተ እዚህ ላይ ያላችሁ አራታችሁ በመንግስት መመሪያ ተቀብለው በኦሮሚያ ልዩ ኃይል ታጅበው አርሲ ሄዱ። ጉዳቱ የደረሰው 4 አካባቢ ነው። ከ4ቱ አካባቢዎች ላይ ሸርካ የምትባል ቦታ ላይ ሄዱ። ሸርካ ላይ ሄዱ። 1 ሰዓት ነው የቆዩት። ይሄ የምታዩት እጅግ በጣም የተጋነነ ሪፖርት፣ ምን ያለ ሪፖርት፣ 1 ሰዓት ነው የቆዩት። በዚህ የሸርካ ወረዳ ላይ ብቻ ተገኝተው በአካል ተገኝተው ማህበረሰቡን አናግረናል፣ ኢንተርቪው አድርገናል። ከማህበረሰቡ እንደተረዳ ነው እንደተመለከት ነው ብዙ ነገሮችን አሉ። ጉና ወረዳን ጨምሮ ሌሎቹ 2 ወረዳዎች ከአንድ ቤተሰብ ውስጥ 14 ቤተሰብ የተነጠቀበት በ38 የሚጠጉ ንጹሃን ክርስቲያኖች ኦርቶዶክሳውያን የተሰዉበት ነው። በ1 ሰዓት ቆይታ አንድ ቦታ ላይ ደርሰ ሪፖርቱን ጀነራላይዝ አድርገ በእንዲህ መልክ እንድታነበው ክልል አርሲ ዞን ሄደን በምናይበትና በምናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠን ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። የችግሩ ተጋላጮች ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። the bottom line the fact እውነታው ማለት ነው። በ1 ሰዓት ቆይታቸው ሸርካ ወረዳ ላይ ተገኝተው ያናገሯቸው ሰዎች ገዳዮቹን በተመለከተ የኦነግ ታጣቂ ነው፣ የፋኖ ታጣቂ ነው የሚል ከአንደበታቸው አልወጣም፣ አልተናገሩም። ይሄ ቦታው ላይ የደረሰን መረጃ ነው። አዲስ አበባ ሲመጣ የተቀናበረው ቅንብር ነው ይሄ። ምክንያቱም ኦርቶዶክሳውያን እየሞቱ ነው፣ ኦርቶዶክሳውያን እየተገደሉ ነው። የኦርቶዶክሳውያን ግድያና ጭፍጨፋ መቆም አለበት። ሚዲያው እናናጋዋለን፣ እንጮሃለን። አሁንም ድምጻችን መሰማት እስካለበት ድረስ መረባችንን ዘርግተን ድምጻችንን እናሰማለን። ግን በጣም በሚያሳዝን መንገድ መስቀል የጨበጡ የመስቀሉ ስር ቁማርተኞች የዛ ንጹሃን ደም ነጋዴ ሆነው በዚህ ደረጃ ሲቀርቡ ስታዩ ልብ ይሰብራል። ሲጀመር በመጀመሪያ ደረጃ
የሃይማኖት ተቋማት እዚህ ውስጥ ምን ያገባዋል? በተወካዮች ምክር ቤት የተሾመው ሲኖዶሱ ነው የሰየመው። ተጎዳዩ ያለችው ኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ይህን ቋሚ ሲኖዶሱን የሰየማቸው እነዚህን ሰዎች። እነዚህንስ ካህናት ከመምሪያ ኃላፊነት ጀምሮ አሁን ይሄ የምታዩት ባለተስፋ አዲስ አበባ ሀገረ ስብከት ስራ አስኪያጅ ትሆናለህ ተብሎ ተረኛ ነኝ በሚል መንፈስ ኦሮሚያ ክልል ነው የተወለድኩት እንደዚህ ነው ኦሮምኛ ነኝ ባለ ጊዜ ባለተራ ነኝ የሚል የሚያሳዝን እኔ ማለት በእንደዚህ አይነት ልክ ሰዎች ሲወርዱ ያሳዝናል በጣም። በዚህ አይነት ልክ የምታውቃቸው ሰዎች ሁሉ ትላንትና የነበራቸው አቋም ልጥ ብሎ ወርዶ በዚህ ልክ ሲፈጠፈጡ ስታይ ወይኔ ህሊና ወይ ገንዘብ ትላለህ። በምን አይነት መንገድ ነው እንደዚህ አይነት ሰዎች ታዲያ? ይሄውን የስብከት የኢትዮጵያ ኦርቶዶክስ ቤተክርስቲያን የስብከት ወንጌል ሐዋርያና ተልእኮ መምሪያ ኃላፊ ነው። ዚያራ ያሳያችሁ። ቤተ ክህነቱ ሰው አልባ መሆኑ የሚታወቀው አምኜበት ነው ያወጣሁት የሚለውን መግለጫ ሲኖዶሱ ብለው ቋሚ ሲኖዶሱ እንግዲህ ሲኖዶሱ በሌለበት ቦታ ላይ ምልአተ ጉባኤው ቋሚ ሲኖዶሱ ነው አይደለ ረን የሚያደርገው ወይም ሪፕሬዘንት የሚያደርገው ሲኖዶሱን የወከለው ቋሚ ሲኖዶስ የቋሚ ሲኖዶሱ ወይም የሲኖዶሱ ዋና ጸሐፊ ወጥተው ያነበቡት መግለጫ በእነዚህ ያሉ የደም ነጋዴዎች ሲሻር ቤተ ክህነቱ ሰው ቢኖረው ኖሮ አምነውበት ያወጡት ቢሆን ኖሮ መግለጫው ትክክል ነው ብለው የሚዲያ ግፊት የሚዲያ ጩኸት እንዴት አባቶች ዝም ይላሉ በሚል መንፈስ እባካችሁ ተብለው ተለምነው ሰው ምን ይለናል ተብለው ያወጡት መግለጫ መሆኑን የሚያስታብቅባቸው መግለጫቸውን በእነዚህ ደም ነጋዴ የተቋሙ ሰራተኞች ወጥቶ ሲሰረዝ አንድ ሊቀ ጳጳስ ማለት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ፓትርያርኩን አስቀምጦ ጠቅላይ ቤተ ክህነቱን አስቀምጦ ሌሎችን ጳጳሳት አስቀምጦ የመምሪያ ኃላፊዎችን አስቀምጦ የቅዱስ ሲኖዶስ ዋና ጸሐፊ በጽሁፍና በቃል ወይም በድምጽ ያስተላለፉትን ኢትዮጵያ ኦርቶዶክስ ቤተክርስቲያን 25 የሚሆኑ የኦርቶዶክሳውያን አማኞች ተገለውብኛል ብሎ የተናገረውን ቋንቋ የደም ነጋዴዎቹ ሲሰርዙት ኦርቶዶክሳውያን አይደሉም ሌሎችም ሞተዋል ሃይማኖት ተኮር አይደለም ብለው ሲናገሩ ምን ማድረግ ነበረባቸው? አቋም ቢኖራቸውና ያወጡት መግለጫ ትክክለኛ መሆኑ ቢታመን ኖሮ ምን ነበር የሚሉት? የሃይማኖት ተቋማት ያወጣው መግለጫ ከሀገረ ስብከቱ በደረሰን ሪፖርት ቋሚ ሲኖዶስና ቤተ ክህነቱ ወይም ጠቅላይ ጽሕፈት ቤቱ ያወጣው የኢትዮጵያ ኦርቶዶክስ ቤተክርስቲያን ያወጣችውን መግለጫ የሚወክል አይደለም ብለው መናገር ይችሉ ነበር። ነገር ግን ሁሉም ካርታ አላቸው፣ የሚሳብ ካርታ በደህና ጊዜ የተቀመጠ የሚሳብ ጆከር አላቸው። ያ ጆከር ከወጣ የትኛውን ቦታ ላይ ስለሚገባ ጆከሩን የያዘ ሰው ይበላል። ጆከር ስላለባቸው አድበ ተቀመጥ ይባላል። ካርታ ይመዘዝባል። ሰው አልባ ቤተ ክህነት ያሳዝነኛል። ቤተ ክህነቱ ሰው የለውም። ይሄ የሐሰት የተፈበረከ መግለጫ በደም ነጋዴዎች ሲወጣ ስታይ ያሳዝናል። ይሄ ባለ ተስፋ ነው። ቅድም እንደነገርኳችሁ ሌሎቹ እነማን ናቸው? ምናልባት ያልሰማችሁትና ያላያችሁትን እናወራ። እዚህ ጋር ነጭ ቆብ ያደረገ የምታዩት ይሄ ሰው ይሄ ያው ሁላችሁ የምታውቁት ነው። ይሄኛው ደግሞ እስካሁን ድረስ ቆቡን እንግዲህ የጨረቃ ጳጳሳት ሹመት ተሾሞ አላወልቅም፣ ቅስናዬን ለማንም አላስረክብም፣ ዛሬም ጳጳስ ነኝ ያለ ክህነት የሚሰጥ በአደባባይ ላይ በአዲስ አበባ መሀል ላይ ኢሬቻን በዓል ሲያከብር መግለጫ ሲሰጥ ሀገር ሰላም በሆነበት የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ቆብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መለያ መስቀል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በትረ ሙሴ ይዟል ብላ መክሰስ ሲገባት ማንም ይጠይቀው የለም። እንደነዚህ ያሉ ሰዎች ይሄ የምታዩት ቄስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኦሮሚያ ቤተ ክህነት የሚለውን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ኦሮሚያ ቤተ ክህነት የሚለውን ለመገንጠል የመጀመሪያውን ምዕራፍ ካስቀመጡ ሰዎች መካከል ውስጥ አንዱ ይሄ ሰው ነው። ቄስ ስለሆነ ነው እንጂ መነኩሴ ቢሆን ኖሮ ከጨረቃ ጳጳሳት ሹመት ውስጥ አንዱ እሱ ነበር። ቄስ ነው ግን ጳጳስ ስለማይሆን ማለት ነው። ዛሬ ኃላፊነት ሰጥቶት አዲስ አበባ ላይ ነው ያለው። ዋጋህን አግኝተሃል፣ ድርሻህን ወስደሃል።
4 ኪሎኛ ነው ሲል እየፎከረ የነበረው መነኩሴው እንደፎከረ ያው ወለጋ ነው ኦሮሚያ ክልል ተቀምጧል። ሲያሰኘው በፈለገበት ሰዓት አሜሪካ እንትን 4 ኪሎ መጥቶ ይዝናናል፣ ተመልሶ ይሄዳል። ማን ይነካዋል? ጳጳስ ነው። ቤተክርስቲያኒቷ እንደዚህ ቅጥ ያጣች ሰው የሌለበት ማንም ሰው እየገባ ዘው ብሎ ከፍቶ የሚወጣበት የሚዘጋበት የተከፈተ በር በጣም የሚገርመው ማለት በጣም ይገርማል። ይሄ ነው። ሶስተኛው ማን ነው? እዚህ ጋር የምታዩት መነኩሴ፣ ይሄ መነኩሴ ማን ነው? ይሄን ቪዲዮ ስሙልኝ እስኪ። አንድ ግን የምጠይቀው ይቅር ያድርጉልኝና እረፍት አሉት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ፣ ግን ይተኛሉ። አንድ መስቀል የጨበጠ መነኩሴ ነኝ የሚል መነኩሴ የመሰለ መንፈሳዊነት ወጉ ማይረጉ ከእርሱ የተለየው መነኩሴ የሚመስል በመነኩሴ ስም የሚነግድ የደም ነጋዴ። ይህ አባት የሚያስጨንቀው ስለ ጠቅላይ ሚኒስትሩ እንቅልፍ መተኛትና ለመተኛት ነው። ይሄ አሁን እንደው ከልብ በመነጨ ፍላጎት ይመስላችኋል? የቤተ ክህነቱ ለመኖር ሲባል ደፍሮ ተናጋሪ ለመምሰል ደርሶ አሳቢ ለመምሰል እንደው እንቅልፍ የሚተኙበት ጊዜ አሉት። እኔ እኮ በጣም በቃ የሚያለሙትን ልማት ሳይ እንደነዚህ አይነት ሰዎች ሰሌክት ተደርገው ቦታ ጋይ አጣሪ ተብለው በደም የደም ነጋዴ እነዛ ንጹሃን ዜጎች ዛሬ የሞቱት ሞቱ፣ የተረፉት እግራቸው ተቆርጦ ጭንቅላታቸው ተከፍቶ አንገቱ ታርዶ በጣም በሚያሳዝን መንገድ ያሳዝናል። የነዚህ ወጣት ህፃናት ስቃይ ይፋረዳችሁ። ማፈላለጉ የቅድሙ ደግሞ ይሄ የሀገራዊ ይሄንን ማፈላለጉ የቅድሙ ደግሞ ይሄ የሀገራዊ ምክክር ውስጥም ሊቃነ ጳጳሳቱ መሳተፍ አለባቸው። በየሀገረ ስብከታቸው ማንቃት አለባቸው ህዝባቸውን። ጥንካሬው እንዲቀጥል ለክቡርነቱ ትልቅ ፍቅር ስላለን እኛ ኦርቶዶክሳውያን እንደሚወራው አይደለም። ልዩ ፍቅር፣ ልዩ ሀሳብ ከእርሶ ጋር ለመስራት ከእርሶ ጋር ለመሄድ ብዙ የቆረጡ አባቶች ስላሉ በዚህ አጋጣሚ ክቡር ጠቅላይ ሚኒስቴርን ጉባኤውን እንዲያመሰግን ጠይቃለሁ። አርከና አርኩታ ይሄንን የሚያዛቸው እንግዲህ ብፁዓን አበው ሊቃነ ጳጳሳት በጣም በርካታ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠቅላይ ዋና ስራ አስኪያጅ ኢንክሉዲንግ ፓትርያርኩም ጭምር ያሉበት ጉባኤ ላይ ነው እንግዲህ ጳጳሳቱ እንዲያመሰግኑልኝ ብሎ ኦርደር የሚሰጠው ክሬዲት ለማግኘት ማለት ነው። እንደነዚህ ያሉ በእውነት እንደነዚህ ያሉ ሰዎች የደም ነጋዴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልወከለቻቸው ተነገሯ ያልወከለቻቸው ብዬ ለመናገር አልደፍርም። ምክንያቱም አልወከልኳቸውን ብላ ስላልተናገረች ማለት ነው። ሰው ያለው ቢሆን ኖሮ እነዚህ ሰዎች ያቀረቡት ሪፖርት ከጠቅላይ ዋና ስራ እስከ ቅዱስ ሲኖዶስ ዋና ጸሐፊ ካቀረበው ሪፖርት ጋር ይጋጫል። መድረክ ላይ ወጥተው ከተናገሩት በድምፅ እነ ብፁዕ አቡነ ናትናኤል፣ እነ ብፁዕ አቡነ ሄኖክ፣ ሌሎችም ከአንደበታቸው ሳይወጣ በልባቸው ስለተናገሩ አባቶች እንደነ ብፁዕ አቡነ ጴጥሮስ ወጥተው የተናገሩ በድፍረት ከነዚህ ሁሉ ጋራ እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ከሆኑት አገልጋይ ከሆኑት እንደነዚህ ወጥተን ከምንናገራቸው ከምናሰማቸው ሰዎች ጋር ሁሉ የሚጻረር መግለጫ ነው። እየተገደልክ አልሞተንም የፌስቡክ ድረገጻችን ላይ ጽፈነዋል እና አንድ እጅግ በጣም ደስ ያለኝ ነገር እንግዲህ መምህር ተስፋዬ ሞሲሳ የጻፈው እጅግ በጣም በእውነት ልቤን ነው ተች ያደረገው።
ለምን የሞቱት ኦርቶዶክሳውያን አይደሉም፣ ይሄ ሃይማኖት ተኮር አይደለም ጥቃቱ ብሎ ኦርቶዶክሳውያን ብቻ ላይ ያነጣጠረ አይደለም ብሎ ነው የዚህ የደም ነጋዴው ግሩፕ ዲና ያደረገው ማለት ነው። እውነቱን እንግዲህ በገንዘብ የቀበሩ የሃይማኖት ቁማርተኞች ናቸው። ልክ የክርስቶስን መነሳት ድል አድርጎ የተነሳውን ሐዋርያት መጥተው ሰረቁት ብለው ካወሩት የማይለዩ ሰዎች ናቸው። እነዚህ አሁን ቤተ መቅደስ ገብተው ይቀድሳሉ፣ ያገለግላሉ። አንድ ካስቀመጠው እጅግ በጣም ደስ ካለኝ ዓለም የወደቀችው ከእውነት በተቃራኒ በቆሙ ሰዎች መዳፍ ነው ይላል። እዳው እዚህ ጋር ካለ ላውጣና ላሳያችሁ። በጣም ልቤን ስለገዛው ነው በእውነት። እና አንዳንድ ጊዜ በቃ የሚሆኑት ነገሮችን ስንመለከት በጣም ነው የሚያሳዝነው። በቃ የሚያሳዝነው ምን ደረጃ ላይ ያለ ነው ብለን ራሳችን እንድንገመት የሚያደርገንን ነገር እናያለን። እና እዚህ ጋር ይሄ ነው እንግዲህ ተስፋዬ ሞሲሳ ይባላል ወንድማችን ከጻፈው እጅግ በጣም ተች ስላደረገኝ ነው። ምንድን ነው ያለው? ዓለም የወደቀችው አለ ከእውነት በተቃራኒ በቆሙ ሰዎች መዳፍ ነው። ይሄ ሀቅና እውነት ነው። ለነዚህ ጨካኞች ደግሞ ከሞት የተረፉትን ህፃናትና ወላጆች በአረመኔዎች የተገደሉባቸው እውነት አይደለም ብሎ መካድ ነው። አሁን እየሞቱት ያሉት ኦርቶዶክሳውያን አይደሉም ብለውናል አለ። ነገ ደግሞ ሰዎች አይደሉም ማለታቸው አይቀርም። መምህር ተስፋዬ ሞሲሳ ከልብ አመሰግናለሁ። እየሞቱ ያሉት ይሄ የሃይማኖት ተኮር አይደለም ካሉ የሃይማኖት ተኮር ካልሆነ እሺ ሰዎች ሞቱ ብለን እናስብና ሰውስ መሞት አለበት ወይ? ጥያቄውን አልመለሱትም፣ ኦፕን አድርገውታል። ያ ማለት ምንድነው? የሃይማኖት ተኮር አይደለም፣ ስለዚህ የሚፈለገውን ሃይማኖት እዛ አካባቢ ያለውን አጽዳ ማለት ነው። ይሄንን መግለጫ በሚያወጡበት ሰዓት ላይ 3 ሰዎች ሞተዋል። ስለዛ የተናገረ ማንም የለም። በጣም በሚያሳዝን መንገድ እንደነዚህ ያሉ የደም ነጋዴዎች አንድ ልጨምር። ይሄ አሁን ለምን ሶሻል ሚዲያ አሜሪካ ቁጭ ብለው ኢትዮጵያን እናፍርስ ብለው የተደራጁትን ኃይላት ክቡር ጠቅላይ ሚኒስትር ኢንተርፖል የለም ምንድን ነው እዛ ቁጭ ብለው ለዩቲዩብ ሸቀጥ ዩቲዩብ ለማትረፍ ዩቲዩብ ለማግኘት አገርን ካልናድን የሚለው አሁን የቱም በዚህ ሀገራችን ላይ ያለ ጦርነት የነሱ አመራር ነው፣ እነሱ የሚመሩት ነው። ይሄ ትኩረት ቢሰጡበት ዋጋ እንደሌለው እንደሚነቁትም ይገባኛል። ያው ትንሽ ገንዘብ ስለሚያገኙ ነው። የእርሱ መሰደብ የእርሱ መነካት ኢትዮጵያውያንን ማንኛውንም ያናድዳል። ለምን ስራ ላይ ኖት ቁጭ አላሉ ክቡር ጠቅላይ ሚኒስትር። ስለዚህ ባለፈው የተናገሩት ጳጳስ አሜሪካ ሄደው ኦርቶዶክስን አይወክልም ቤተክርስቲያኑንም አይወክልም፣ ግን ገንዘብ ስለሚያገኙ ይላል። እነዚህ ይኸውላችሁ ገንዘብ ከሰጣችኋቸው ልክ አንድ አጥንትን ያየ ውሻ ለሀጩ እንደሚዝረከረክ እንደነዚህ ያሉ እዚህ ጋር ያሉ የደም ነጋዴዎች እንደዚህ ናቸው። ገንዘብ ካገኙ ስልጣን ካገኙ አለቀ በቃ። ባለፈው አስቀምጠናል እንደ መፍትሄ አቅጣጫ ብዬ ካስቀመጥኳቸው መሰረታዊ ነጥቦች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ እንግዲህ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ምክር ቤት፣ የኢትዮጵያ ካቶሊክ ቤተክርስቲያን፣ የኢትዮጵያ ወንጌላዊት አብያተ ክርስቲያናት ህብረት፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን፣ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እና የኢትዮጵያ 7 ቀናት አድቬንቲስት ቸርች ይባላል። እነዚህ 7ቱ ህብረት ፈጥረው እኔ ሲጀመር አይዲዮሎጂው ራሱ ማለት ነው በሃይማኖት ህብረትን ፈጥራ ልትቆምበት የምትችልበት አይነት አጋጣሚ ምናልባት እንደኛ ሀገር ያለ እንደነዚህ ያለ የመገፋፋት አይነት ባለበት ሂደት ውስጥ እንደዚህ አይነቶቹ ህብረቶቹ ራሳቸው ምን ያህል አዋጪ ናቸው የሚለውን ነገር እግዚአብሔር ይወቀው። ግን ይሄ የሃይማኖት ተቋማት ቅድም ትናንትና እንደነገርኳችሁ የሃይማኖት ተቋማት የሚመስል የሃይማኖትን ስራ ለመስራት የተሰየሙ ስያሜ ያላቸው ነገር ግን
የመንግስት ካድሬ ስራን የሚሰራ ስራ ነው። እነዚህ የሰባቱ ፕሬዚዳንት ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ የሙስሊሙ ምክር ቤት ለምሳሌ ዋናው ኃላፊው፣ የካቶሊክ ቤተክርስቲያን ጳጳሱ ዋናው፣ የወንጌል አብያተ ክርስቲያናት እነዚህ ጠቅላላ ሰባቱ የበላይ ጠባቂ ተብለው ተሰይመዋል። የበላይ ጠባቂ ናቸው ተብለው ነው የሚሰይሙት። ከነዚህ ውስጥ ደግሞ ከእያንዳንዱ አብያተ ክርስቲያናት 3 ሰው ተመርጧል ማለት ነው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ ብፁዕ አቡነ ጎርጎርዮስን ጨምሮ እና ንቡረ ኤልያስ አብርሃና ይህንን ደግሞ ቄስ የሚመስል ቄስ ያልሆነ የደም ነጋዴ ታጋይ የሚባል ሰው እና አንድ ሌላ ሰው አለ። 3 እንግዲህ 4 እሱ ዋና ጸሐፊ ስለሆነ ያው አጠቃላይ እነዚህ 22ቱ ከሰባቱ 21 እሱን ጨምሮ 22ቱ የቦርድ አባላት ናቸው። እናንተ የቦርድ አባላት በዚህ ጉዳይ ላይ ይሄ መግለጫ ሲወጣ አቡነ ጎርጎርዮስ አሉበት። አቡነ ጎርጎርዮስ ራሳቸው የሚባሉት ትልቅ ተጠያቂ አካል ናቸው። በነገራችን ላይ በዚህ ፍኖተ ጽድቅ በሚባለው ተቋም ላይ የፍኖተ ጽድቅ ዋና አስፈጻሚ ከሆኑት ጳጳሳት መካከል አንዱ ናቸው አቡነ ጎርጎርዮስ የሚባሉት። በጣም ትልቅ አባት ናቸው። እዛ ውስጥ አሁን ያለው ሲኖዶስ ውስጥ ምናልባት ወደ 35 የሚጠጉት እንግዲህ እሳቸው ያመነኮሷቸው ወይም ደግሞ እሳቸው ክህነት የሰጧቸው ሊሆኑ ይችላሉ ናቸው ተብሎ ይገመታል 35። ስለዚህ ከፍተኛ ድምፅ ያላቸው ናቸው። አሁን በቅዱስ ሲኖዶስ ውስጥ እሳቸውም እንዳሉት ለ30 ዓመት እንደ ተዋን ተጣብቄ ናዝሬትን የትም ሀገረ ስብከት ሳልሄድ እዚህ ልጥቀማችሁ ማለት ልጥቀማችሁ እዚህ ከእናንተ ጋር ነኝ ብለዋል። ብፁዕ አቡነ ጎርጎርዮስ ይህንን መግለጫ ያውቁታል። የቦርዱ አባል ነው። ንቡረ ኤልያስ አብርሃ ያውቁታል። ሌሎቻችሁስ የእምነት የኢትዮጵያ እስልምና ጉዳዮች ምክር ቤት፣ የኢትዮጵያ ካቶሊክ ቤተክርስቲያን፣ የኢትዮጵያ ወንጌላዊት አብያተ ክርስቲያናት በዚህ ጉዳይ ላይ መክራችኋል? ይህን መግለጫ እንዲያወጣ ቦርዱ ይህን መግለጫ እንዲያወጣ ይሄ ጽሕፈት ቤቱን የጠቅላይ ዋና የሃይማኖት ተቋማት ዋና ጸሐፊ እነዚህን ሰዎች ሰብስቦ ይህን መግለጫ ሲሰጥ ቦርዱ አዌር ተደርጓል። ቦርዱ አፕሩቭ አድርጎታል። ሲጀመር አጥቂው ይህንን ያህል ነው እነከሌ ነው ተብሎ በአንድ ቀን የ1 ሰዓት ቆይታ ጀነራላይዝ አድርጎ መናገር ይቻላል ወይ? እስከዛሬ ድረስ በርካታ መንግስት አጣራቸዋለሁ ገዳዩን አደርጋለሁ ብሎ ወስዶ እስካሁን ድረስ ገዳዮቹ ማን እንደሆኑ ይፋ ያልወጡበት አይነት መንገዶች ይታያሉ። ግን የዚህ የሃይማኖት ጉዳይ አሁን የኦርቶዶክሳውያን ጭፍጨፋን በተመለከተ ሚዲያ ላይ ለማርገብ የተወሰደበት ርቀት በጣም በፍጥነት በአንድ ቀን ውስጥ ሄዶ ደርሶ መጥቶ አዲስ አበባ ውስጥ ተቀምጦ በ2 ቀን 3 ቀን ውስጥ ገዳይ ከሌ ነው ብሎ ጀነራላይዝ ማድረግ ይሄ እንዴት ነው አልገባኝም። ቦርዱ ያውቀዋል። እናንተ ከነዚህ ከ22ቱ ሰዎች መካከል ውስጥ ያላችሁት የተለያዩ የእምነት ስለሚያስጠይቃችሁ ነው፣ በህግም ጭምር ዛሬ ያለው ምናልባት ይደግፋችሁ ይሆናል። ነገ ልትጠየቁበት የምትችሉበት አይነት ታሪክ እንደ ታሪክም እንዲቀመጥም ጭምር ነው አሁን የምናወራው። ቦርዱ ተጠያቂ ነው። በነገራችን ላይ በዚህ ጉዳይ ላይ ቦርዱ ተጠያቂ ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ ውክልናዋን ማንሳት አለባት። በነገራችን ላይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ቄስ ታጋይ አይወክልም ብላ ብትናገር ሰው ቢኖረው ማለት ነው፣ ቤተ ክህነቱ ሰው ቢኖረው አይወክልም ብትል ከዚህ ከጠቅላይ ዋና ጸሐፊው የሚወርድበት ነበር። አሁን ለሁለተኛ ጊዜ እንዲመረጥ ህጉን አሻሽሎት ነው። በነገራችን ላይ በሴራ ማለት ነው። ፓትርያርኩ እሱ ግን ቤተክርስቲያኒቷን አይወክልም ብለው የተናገሩበት ቋንቋ የሚሰማቸው ሰው ቢኖር ኖሮ ያኔ ይሄ ሰውዬ በኢትዮጵያ ኦርቶዶክስ ቤተክርስቲያን እየነገደ ያለ የደም ነጋዴ ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያንን የወከልኩት እያለ በየሀገሩ እየተዘዋወረ የኢትዮጵያ ኦርቶዶክስ ቤተክርስቲያን መድረክና መቅደስ ላይ ገብቶ የሃይማኖት ተቋማት እያለ እኛን ጨምሮ ስንናገር ነበር። ከዚህ በኋላ እንዲህ አይነቱ አገልግሎት መብቃት አለበት። በየትኛውም ቦታ ላይ በየትኛውም ሀገር ላይ ይሄ የደም ነጋዴ የኢትዮጵያ ኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ ወጥቶ ኢትዮጵያን ኦርቶዶክስን ሪፕሬዘንት አደርጋለሁ ብሎ ሊናገር የሚችልበት ሞራልም አቅምም የለው። ይሄንን ምዕመናን በደንብ ጠንቅቃችሁ ልታውቁት ይገባል ብዬ ለማሳሰብ እወዳለሁ። ይሄ የመንግስት ካድሬ ነው፣ ለመንግስትም አይጠቅምም። በነገራችን ላይ
ለመንግስትም አይጠቅምም። ትላንትና እኔ እንግዲህ ተናግሬው አላውቅም። ትላንትና መላከ ጥበባት ዶክተር አባ ገብርኤል ሲናገሩት ነው እስከዛሬ ድረስ አፍኛው ነበር። ኢትዮጵያ ኦርቶዶክስ ቤተክርስቲያን ያለችበትን መከራ ብሎ ለኛ ለሰሜን አሜሪካ ማህበረ ካህናት በተሰበሰብንበት መግለጫ ሰጥቷል። መንግስት እያደረገ ያለውን ነገር ማለት ነው። እንግዲህ ትላንት እሳቸው ስላወጡት እኔም መናገር አለብን። ዛሬ ግን ቤተክርስቲያኒቷን እየወጋት ነው። ለመንግስትም አይጠቅምም፣ ለኢትዮጵያ ኦርቶዶክስ ቤተክርስቲያንም የሚረባት አይደለም። ሆዳም የደም ነጋዴ ልክ እንደ ተቀደደለት ቦይ ነው የሚፈሰው። ገንዘብ ካገኘ አሁንም ነገር የፈለገውን ያደርጋል። እግዚአብሔር የሚፈርዳባት ነው። እግዚአብሔር ደግሞ ይፈርዳቸዋል። እመኑ። እናንተ ዛሬ የተሰብስባችሁ ያልተባለውን ያልተነገረውን ሰዎቹ ያላሏችሁን ያናገራችኋቸው ሰዎች በጠቅላላ የታጠቁ ሰዎች መጥተው ጥቃት አደርሰዋል። ማን እንደሆኑ አናውቅም ነው የታጠቁ ሰዎች። የሰዎቹ ንግግር ኦነግ አላሉም። ፋኖ ያው እናንተ የጀመራችሁት ማጣቀሻ ነው። ኦነግም አላሉ፣ ማንም አላሉ። ግን እናንተ ፋኖን ለመጥራት ስትፈልጉ ያው ፋኖ ብቻውን ስለማይጠራ ፋኖና ኦነግ ጥምረት ፈጥሮ ሀገር እያመሰ ነው ብላችኋል ማለት። እንግዲህ ይሄ እኮ ለመንግስት ትልቅ ግብዓት ነው። ማንነቱ ከታወቀ እዛ ቦታ ላይ ያለውን ሰው እንዴ ድሮኑ አያይም እንዴ? ግን መንግስትን ራሱ አይኑ ጨለማ እያየ የማይ መሆኑን ማሳያ ነው ይሄ መግለጫ። ይሄ መግለጫ ለማናችሁ ነው? ለመንግስትም ባለው ለኢትዮጵያ ኦርቶዶክስ ቤተክርስቲያን አጠቃላይ የሃይማኖት ተቋማት ውስጥ ላላችሁ የተለያዩ እምነታት ተቋማት ጠቅላላ አሳፋሪ፣ የሚያሳፍር ማናችሁንም ከተጠያቂነት የማያድን ለታሪክ የሚቀመጥ ደብዛውና አይኑ የጠፋ መግለጫ ነው። ከእውነት የራቀ ማለት ነው። የክርስቶስን ትንሣኤ እስካሁን ድረስ ሐዋርያት ሰርቀው ወስደውታል ብለው የሚናገሩ ሰዎች አሉ ይላል መጽሐፍ። እውነትን በገንዘብ ማንም ቢጠይቃችሁ እኛ እንመልሳለን። ባለስልጣናቱ በገንዘብ ለእናንተ እንሰጣችኋለን እንደተባሉት ያዩትን ካዱ። ያየኸውን የካድክ አንተ የደም ነጋዴ፣ መነኩሴ ሆንክ፣ ቄስ፣ እግዚአብሔር የእጅን ይከፍላል። የነዚህ ንጹሐን ደም ይበቀላቸዋል። የነዚህ ንጹሐን ደም ልጅ ወልደሃል፣ ቄስ ሲሆንከው፣ መነኩሴ ሲሆንከው እግዚአብሔር ወቀ ልጅ ይዙት አትውለድ። እንዳንተ አይነቱን መናገር ይከብዳል። አንቱ ብሎ ለመጥራት ራሱ እጅግ በጣም የሚጸየፍ ህሊና የሌለው ለሆዱ የቆመ ከባድ ነው። እናንተ እውነት የለም አይላችሁ። እውነት እነዛ ህፃናት መከራ የደረሰባቸው አንገታቸው የተቀላ ህፃናት በእነሱ ደም ላይ የምትቀልድ ልጅ ወልዳ አላት። ቤተሰቦች ቁጭ ብለው ግን ያለው ታሪክ የማይረሳው ጥቁር ጠባሳን ጥላቸዋል። ስለዚህ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው አልባ ወይም ቤተ ክህነቱ ሰው አልባ ከመሆኑ አንጻር የተነሳ ይህንን መግለጫ እንኳን ማስተባበያ የሚሰጥ ማንም የለም። ማንም። ምክንያቱም የሚመዘዝ ካርታ ስላላቸው። ስለዚህ ከኛ ምን እንደሚጠበቀው የፈለገ ነገር ቢመጣ ይሄንን አጀንዳ ማቆም ነው። ዛሬም እየተገደሉ ነው። ዛሬም በመከራ ውስጥ ነው ያሉት። ዛሬም ግፍ በተሞላበት ነፃነታቸው ተገፎ ያሉ ኦርቶዶክሳውያንን ድምጻችንን ላሰማላቸው ይገባል። በየትኛውም አቅጣጫ በምንችለው አቅም ስራዎች እየተሰሩ ነው። ከኮሚቴው ጋር እየተደራጀ ነው። እዚህም አካባቢ ላይ ላሉት የመንግስት ባለስልጣናት መደረስ ያለበት ደረጃ ላይ እንደርሳለን። ያንተ በዚህ ጉዳይ ላይ የሚነሱትን ኢትዮጵያ ያሉትን አሳስራለሁ፣ እርምጃ ወስድባቸዋለሁ። ውጭ ያሉትን ደግሞ ከፍለንም ቢሆን እርምጃ እናስወስድባታለን። እስኪ የምታደርገውን እናያለን። እኛ ከመናገር አንቦዝንም። እኛ እውነትን ከመናገር አንቆምም። የተወደዳችሁ የተከበራችሁ ኦርቶዶክሳውያን በሙሉ ንጹሐን ኢትዮጵያውያን በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ላይ እየደረሰ ያለውን ግፍና መከራ ካቶሊክ ሆንክ፣ ሙስሊም ሆንክ፣ ፕሮቴስታንት ሆንክ፣ የወንጌል አማኝ
በየትኛው አቅጣጫ ብታየው ኢሰብአዊ ተግባር ነው። ኢሰብአዊ የእምነት ልዩነት ቢኖረን በሰውነታችን ሁላችንም አንድ ነን። ሰው ለምን ይሞታል? እግዚአብሔር የፈጠረው ሰው ልጅ ማንም ይሁን ማንም። በዚህ ደረጃ ላይ እናንተ የሰባቱ የእምነት ተቋማት በዚህ በሃይማኖት ተቋማት ውስጥ በወጣው መግለጫ ላይ እያንዳንዳችሁ የምትሉትን እንሰማለን። በተለይ ከእያንዳንዱ የእምነት ተቋማት ውስጥ ተውጣጣችሁ በዚህ ውስጥ ቦርድ ሆናችሁ የምታገለግሉ አካላት ሪኮግናይዝ ተሰጣችሁታል ወይ? ቦርዱ ያለምንም ገለልተኛ አጣሪ አንድ የሃይማኖት ተቋማት 3-4 ቄሶችን ይዞ ሄዶ ሼኮችን ይዞ ሄዶ አማኞችን ይዞ ሄዶ የመንግስት አካላትን ይዞ ሄዶ ገዳይ ይሄ ነው ሟች ደግሞ እነዚህ ናቸው ብሎ ጀነራላይዝ ለማድረግ ይቻላል? ህሊና ይፈቅዳል? እንዲህ ይሆናል? አሁንም ዛሬ ሰው የላትም ኢትዮጵያ ኦርቶዶክስ ቤተክርስቲያን። ቀደም ሲል የነበሩት ባለስልጣናት ዛሬ ከሀገር ወጥተው ተሰደው መከራ ደርሶባቸው በስንት ስቃይ ውስጥ አልፈው ዛሬ ዝምታን የመረጡ የሆነውን ነገር ሁሉ እየሆነ ባለው ነገር ሁሉ ቀድመው ተናግረው ይወጣላቸው። ከሀገር ወጥተው አይደለም የተናገሩት እኮ ከሀገር ውስጥ ነው የተናገሩ። እስኪ እንስማቸው። ቤተክርስቲያን ከፈተና ያረፈችበት ጊዜ ባይኖርም አሁን እየደረሰ ያለው ግን ወደር የማይገኝለትና ቃላት ሊገልጹት የማይችሉት ግፍ ነው በቤተክርስቲያን ላይ እየደረሰ ያለው። ትላንትና ጎንደር ነበር፣ ዛሬ ቀጠለ ሶማሌ ሄደ ተባለ፣ ቀጠለ ደቡብ ሄደ ተባለ፣ ቀጠለ ነገ የትኛው ነው ባለተራው? የሞቱን ጽዋ የሚያነሳው ካህን የትኛው ነው? ስለዚህ በጣም የመንፈሳዊነት እጦታችን አስቸጋሪ አድርጎታል። የአብያተ ክርስቲያናት መቃጠል፣ የካህናትና ምዕመናን የግፍ አገዳደል፣ በሰማዕትነት ማለፍ፣ ስደት፣ የንዋየ ቅድሳትና የምዕመናን ሀብትና ንብረት ዘረፋ፣ ይህንን አስመልክቶ ለመንግስት ተቋማት አቤት ሲባል ሰሚ ማጣት የዕለት ተዕለት ክስተት ሆኗል። ካህናት አይናቸውን ወደ ፀሐይ ዘርግተው አይናቸው እንዲጠፋ ፀሐይ ተመልከቱ እያሉ ይደበደቡ ነበር። ሰው ተዘቅዝቆ ተሰቀለ። ሰው ከነ ህይወቱ ተቃጠለ። እኛ እዚህ እየተነጋገር የሚያለቅሱ ካህናት አሉ ታቦታቸውን ይዘው። አንዳንዶቹም ታቦታቶቻቸውና ንዋየ ቅድሳቶቻቸው ስላልተቃጠሉ እየየ እኔ ብደድ የሚሉ ደግሞ አሉ። እነዚህ በደሎችና ግፎች ውስጣዊ ችግሮቻችንን ፈተን በአንድነት ለቤተ ክርስቲያን ቆመን እንዳንታገል አድርገውናል። ችግሩ እየቦረቦረንና ሳንኖር ያለን መስሎን የሚታየንና ችግር የለም የምንል ከሆነ ግን የቤተ ክርስቲያንን የቁልቁለት መንገድ ከማፋጠን ውጪ ለራሳችንም ሆነ ለእናት ቤተ ክርስቲያን የምናስብ ልንሆን አንችልም። ከመንግስት አካላት ጋር ውይይት ማድረግና ተናቦ መስራት የማይቻል ከሆነ መሞገት፣ ሎቢ በማድረግ ሊሆን ይችላል። ኢቭን ሰላማዊ ሰልፍ መውጣት ሊሆን ይችላል። መጠየቅ እኮ መብት ነው። እንዴ እንዳይከፋቸው ከሌ ብለን እኮ መቀመጥ የለብን። መብታችንን ቢያንስ ያው ባንናገርም እንሞታለን። እንግዲህ ብንናገርም የምንሞት ከሆነ መሞት ነው። እውነቴን ነው። እንደው እኔ መቼም በልጅነት ነውና ብዙ መናገር ባይሆን እንደው ብፁዓን አባቶቻችን ለአንድ ሱባኤ ገዳማት ገብታችሁ የሆነ ደብረ ሊባኖስ ይሁን ምን እንደው እየየ ብትሉ ምን አለ ለዚች ሀገር ነው። this is a fact። ይሄ ቁልጭ ያለ እውነት ነው። ሊቀ ማእምራን ዶክተር ፋንታው ሙጬ ዛሬ አሜሪካ ነው የሚኖረው። ሲናገር አንሰማውም። በሆነው ነገር ላይ ሁሉ ከማዘን ውጪ አይቶ ከመቆጨት ውጪ ሲናገር አንሰማውም። እሱ ግን ወጥቶ መናገርና ለማናገር ሳይሆን እዛው አገሩ ላይ ያለ ብፁዓን አበው ሊቃነ ጳጳሳትን አስቀምጦ የደብር አስተዳዳሪዎች ተቀምጠው ስልጠና እየሰጠ ቤተክርስቲያን ላይ የደረሰው መከራ ስቃይ ይሄ ነው ብቻ ሳይሆን ከነመፍትሄ አቅጣጫው በግልጽ አስቀምጦ አንድ ላይ ሆነን ካልቆምን አሁንም ድረስ ይሄ እንግዲህ 2011 ነው። ዛሬ 2018 ነው። ስንት ዓመት ነው እንግዲህ እግዚአብሔር ያሳያቸው። 7 ዓመት ሆኖታል። 7 ዓመት ይሄ ለውጥ መንግስት መጣ በተባለበት ሰዓት ላይ ሲናገር የነበረው ይሄንን ነው። በድፍረት ሰልፍን በጋራ መውጣት፣ መንግስትም አልሰማ ካለ መሞገት፣ ያም ካልሆነ ደግሞ ያላችሁ አማራጭ መንፈሳውያን ናችሁና ሞታችኋልና መንኩሳችኋልና ጳጳስ ሆናችኋልና
ገዳም ገብታችሁ ሱባኤ ያዙ። በቃ ጳጳሳት ከዚህ በኋላ የግለሰብ የትኛውንም ግለሰብ ጉዳይ አይቀበሉም። ስለዚህ አሁን በጸሎት ተጠምጧል። ወደ እግዚአብሔር እየጮህን ነው። አሁን ያሉት ያደርጋሉ። የትኛው ባለስልጣን ነው በዚህ ቶንና በዚህ ልክ ወጥቶ አሁን የሚናገረው? ይሄ ሀገር ወጥቶ አይደለም የተናገረው። አባታችን ሊቀ መምህራን ዶክተር ፋንታሁን ሀገር ቤት ጳጳሳትም ውጭ አድርገው ነው ገዳም ግቡ። ህዝቡ ሲያጨበጭብ አይታችኋል። ገዳም ግቡ፣ ሞግቱ መንግስትን፣ ሰላማዊ ሰልፍ እንውጣ። እንዲህ አይነት ኃይል ቢኖረን አይተነዋል። ባለፈው መድፍ ያለው መንግስት፣ ድሮን ያለው መንግስት፣ ሰራዊት ያለው መንግስት ቁጭ ብሎ ሲኖዶስ ሀገርን ሲመራ አይተናል። አንድነት ካለ ይሄ ህዝብ ይከተላል። ህዝብ ኃይል ነዋ። ሆ ብሎ ይወጣል። ግን የለም፣ አሁን ተይዟል። ባለጆኮሮቹ ወንበሩን ቁጭ አድርገው ይዘውታል። አንድ ስትናገር ይሳብልሃል፣ አንድ ስትናገር ይወጣልሃል። ግማሹ በዚህ ጋር ሚሊዮን ይሰርቃል፣ ግማሹ በዚህ ጋር በብዙ ነገር ተይዟል። የከክልል ከክልል ጨዋታ ነው። በዚህ አድበ ቁጭ መተንፈስ የለም። ፋክቱ ግን ይሄ ነው። ፋክቱ ይሄ ነው። ለቤተክርስቲያኒቷ መፍትሄ የሚበጃት በውጭም ያለን በሀገር ውስጥ ያለን ከላይ ጀምረን እስከታች ድረስ ያለን ሰዎች ተደራጅተን ዘር ማንዘር የምትሉትን ተውት። አማራ፣ ትግሬ፣ ኦሮሞ የሚለውን ተውትና ከማይጠፋው ዘር መወለድን ያመንክ ኦርቶዶክሳውያን የእድሜን አጋማሽ ኖረሃል። ከዚህ በኋላ የሚተርፍ ጥቂት ጊዜ ነው። በጥቂት ጊዜ እውነትን ተናግረህ እለፍ። ለእውነት እንቆም። በየትኛውም አቅጣጫ ያለን ሰዎች ኢትዮጵያ ሀብት አለኝ፣ ኢትዮጵያ ንብረት አለኝ፣ ኢትዮጵያ እንደዚህ ነው፣ እንደዚህ መላለሳለሁ፣ እንደዚህ አክስቴ አጎቴ የገዛ ዘመድ ሞቶ መቅበር አትችልም። አሁን ብዙዎች መቅበር ሳይችሉ ተመልሰዋል። ለቅሶ ትደርሳለህ። እዚሁ የሚያጽናና የሚያረጋጋ እዚህ ያለ ነው። ነገ ጠዋት ንብረት የምትለውን ትወረሳለህ። እመነኝ። ለእውነት እንቆም። ለሀገራችን ለኢትዮጵያ ሰላም መምጣት የሚቻለው በእንደዚህ አይነት መንገድ ካልቆምክ መቼም አታመጣው። ወይ አናታ ፖለቲሽያን፣ እኛ የሃይማኖት ሰዎች ነን። በሃይማኖት ጉዳይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የሚደርሰውን ግፍና መከራ ብሎም እንደገና ደግሞ ይሄንን በክርስቲያኖች ላይ እየደረሰ ያለውን ጥቃት ማስቆም የምትችለው በአንድነት ነው፣ በኃይል ነው። ለቅሶ አብረን አንድ ላይ ስንቀመጥ ነው፣ ስናዝን ነው። ተውት ሌላውን። በሚያልፍ ቀን ውስጥ የማያልፈው አባት እግዚአብሔር ከሆነ መለመን ከሆነ እግዚአብሔርን ስንለምን እኩል አንድ ላይ ስንጸልይ አብረን አንድ ላይ። በጣም በሚገርማችሁ ሁኔታ ካየሁትኝ እንግዲህ ዳላስ አካባቢ ላይ እንደምታውቁት ባለፈው በርካታ ነገሮችን አንስተን ስንተች ነበር። ሊቀ ጳጳሱ አሁን በሀገረ ስብከቱ የወጣ አንድ ማይከል አድርገው፣ ያው ሚካኤል ታላቁ ደብር ነው ካቴድራል፣ ጸሎተ ፍታት አዘዋል። በቃ አጠቃላይ ምዕመን ካህኑ የሚሳተፍበት ማለት ነው። እንዲህ አይነት አዋጅ መታወጅ አለበት አምናለሁ። በጣም በርካቶች እዛ የመንግስት ደጋፊ ያሉ ቅር ሊላቸው ምናምን ይችላሉ። ግን ከህዝብ የሚበልጥ የለማ። ስትሰሩ እንደዚህ እናወድሳቸዋለን፣ እናመሰግናቸዋለን። እውነቱ እውነት ነውና ይሄ ዳላስ ያሉ ብፁዕ አባታችን አቡነ ሳዊሮስ ያደረጉት ነገር የሚበረታታ የሚመሰገን ነው። ሌሎችም ልክ እንደዚሁ የብልጽግና ካድሬ ዋሽንግተን ዲሲም ጭምር ማለት ነው መደረግ ነበረበት። ግንስ ያው ባልተምትኖርበት ነው እንደ ልብ መምጣት ማለፍ ስለማትችል ተደረገ አልተደረገ። ያኔስ የጵጵስና ሹመት ጊዜ ጳጳሱ ነበር ወጥተው ሲናገሩ የነበር አይደል? በዚህ ጉዳይ ላይ በጋራ በአንድነት መቆም መቻል አለብን። በጋራ ከቆምን በአንድነት ከቆምን ማለፍ ማንችለው ምንም አባጣ ጎርባጣ መንገድ የለም። አንድነት ኃይል ነው። ዩኒቲ ስትሬንግዝ ነው፣ ጥንካሬም ነው። ስለዚህ ከዚህ አንጻር በጋራ አንድነት ሆነን ኮሚቴዎች አሉ። ኮሚቴዎቹ በሚሰጡን መመሪያ በሚዲያ ከምናወጣቸው መረጃዎች ውስጥ ለውስጥ የሚሰሩ ስራዎች ላይ ህብረትና አንድነት ፈጥረን ስራዎችን መስራት ለማለት አለብን። ሁላችሁንም ከልብ አመሰግናለሁ። እንግዲህ ዛሬ የደም ነጋዴዎችን እና እንደዚሁም ደግሞ ሰው አልባው ቤተ ክህነት በሚደርሰው ጉዳይ ላይ ቆይቻ አድርጌያለሁ። ይህ ድምፅ የሚሰማችሁና የምስል የሚታያችሁ ሁላችሁም መልእክቱን ለሌሎች ሼር እና ላይክ በማድረግ እንድተባበሩን ጋብዛችኋለሁ። እንደዚሁም ደግሞ ሚዲያችንን በመደገፍ አብራችሁን ከጎናችን በመሆን በዜል በካሻፕ እንደዚሁም ደግሞ በዶናር ቦክስ እና ደግሞ በሱፐር ጀርሳት ሱፐር ስቲከር ሜምበርን በመሆን ሚዲያውን ደግፉ። እውነቴን ነው የምነግራችሁ፣ ይህ ሚዲያ ስላለ ነው ብዙ ነገሮችን እያንጸባረቅን ያለንበት እና
ሚዲያውን ደግፉ፣ እርዱ ለማለት እወዳለሁ። ከጅማሬ ጀምሮ እስከ ፍጻሜ ያልተለየን አባት እግዚአብሔር ስሙ የተመሰገነ ይሁን። ሀገራችን ኢትዮጵያን ሰላም ያድርግልን። የሞቱትን ነፍሳቸውን ይባርክልን፣ ይቀድስልን፣ ነፍሳቸውን ይማርልን። በረከታቸው ረድኤታቸው በሁላችን ላይ ይደርብን። የታመሙትን በምህመም ያሉትን ደግሞ አምላካችን ፈጣሪያችን እግዚአብሔር ቁስላቸውን ያድርቅልን። ሀገራችን ኢትዮጵያን ሰላም ያድርግልን። አጽራር ቤተክርስቲያንን ያስታክስልን። ሰላም ሁኑ። ሰላም ቆዩ።